የ2018 በጀት ዓመት እንደሚታወቀው ከቢሊየን ወደ ትሪሊየን የተሻገርንበት ዓመት ነው። እንደ ተቋም እንደ ቅርንጫፍ ጽሕፈት ቤትም ወስደን ስናይ ከፍተኛ ገቢ እቅድ ያቀድንበት ዓመት ነው። ይህን እቅድ ለማሳካት በመጀመሪያ ደረጃ ያው እቅዱን ከሰራተኛው ጋር ተግባብተን ወደ ስራ ነው የገባ ነው። መላው ሰራተኛ ይህን እቅድ ከየት ታሳቢ አድርገን መሰብሰብ እንዳለብን በአመቱ መጀመሪያ ላይ ውይይት አድርገን እቅድ ኦሪየንቴሽን ሰጠን ወደ ስራ የገባንበት ሁኔታ ነው ያለ። እንደዚሁም ደግሞ እቅዱ ሲወጣ ታሳቢ ያደረጋቸው በተለይ አዲሱ የገቢ ግብር አዋጅ ታሳቢ ያደረጋቸው አዳዲስ የተሻለ ታክስ ያመጣሉ ተብሎ የታሰቡ አዳዲስ ህጎች የተካተቱበት ስለነበረ እሱንም ለግብር ከፋዮች አጫጭር የግንዛቤ ማስጨበጫ መድረኮችን በማዘጋጀት ለግብር ከፋዮችም ግንዛቤ በማስጨበጥ የተሻለ ገቢ መሰብሰብ እንድንችል ሆነን ወደ ስራ የገባንበት አመት ነው የነበረው። በዚህ ምክንያት አሁን ላይ የደረስንበት አፈጻጸም ስናየው የተሻለ ነው ብለን እንወስዳለን። ካለንበት ነባራዊ ሁኔታ አንጻር ስናየው የተሻለ አፈጻጸም አለን ብለን እንወስዳለን። በዚህ አመት እንግዲህ እንሰበስባለን ብለን ያቀድነው በአመቱ ወደ 20.5 ቢሊየን ብር ነው። በስድስት ወሩ ደግሞ ወደ 9 ቢሊየን ብር እንሰበስባለን ብለን ያቀድነው እስካሁን ድረስ ወደ 8.247 ቢሊየን ብር ሰብስበናል። ይሄ አፈጻጸምም ከስድስት ወሩ 91.5% ነው። እንደዚሁም ከአመቱ ደግሞ ወደ 40.19% በስድስት ወሩ የሰበሰብንበት ሁኔታ ነው ያለ። ከእቅዳችን አንጻር ስናየው ያነሰበት ሁኔታ ነው ያለው። ወደ 765 ሚሊዮን ብር ወይም 8.85% ዝቅ ያለ ነው። ነገር ግን ይህ አፈጻጸም ከባለፈው አመት ተመሳሳይ ወቅት ጋር ስናየው ወደ 2.3 ቢሊዮን ወይም ደግሞ ወደ 40.37% እድገት አለው። በእርግጥ እንደ ተቋም ሲታይ አሁን አብዛኛው ብራንች አፈጻጸም ተቋሙም የተሻለ ደረጃ ነው ያለ ነው። እኛ ግን ስናየው ከባለፈው አመት የተሻለ ባለፈው አመት በተለይ ከነበረው ወቅታዊ የጸጥታ ችግር ሁኔታ ብዙ ስራዎችን ብዙ ኦፕሬሽናል ስራዎችን መስራት ያልቻልንበት ሁኔታ ነው የነበረው። አሁን ላይ የተሻለ ስራዎችን እየሰራን በመሆኑ ምንም እንኳን 100% ባናሳካም ከባለፈው አመት ተመሳሳይ ወቅት ጋር ስናየው ግን የተሻለ ገቢ የሰበሰብንበትና አሁንም ይሄንን ጉድለታችንን ሞልተን እቅዳችንን ለማሳካት መላው ሰራተኛ ጋር ሰፊ ርብርብ እያደረግን ያለንበት ሁኔታ ነው ያለው። ከግብር ከፋዩ ጋር ተቀራርበን ግብር ከፋዩ የሚጠበቅበትን የታክስ ግዴታ በአግባቡ እንዲወጣ የማስተማር የመተማመን የማግባባት ስራዎችን ሰፊ ስራ እየሰራን ያለንበት ሁኔታ ነው ያለ። ሌላው ደግሞ ሁለተኛው የተለያዩ ኦፕሬሽናል ስራዎች አሉን። በታክስ ስሌት የምንሰራቸው ስራዎች፣ በዕዳ አሰባሰብ የምንሰራቸው ስራዎች፣ በኦዲት የምንሰራቸው ስራዎች አሉ። እነሱም ስራዎች ስናያቸው በዝርዝርም ካስፈለገ ማየት ይቻላል የተሻለ አፈጻጸም ላይ ነው ያሉት። ነገር ግን ሌላውና ሶስተኛው የህግ ማስከበር ስራችን ላይ ነው። እሱ ጋር እንደሚታወቀው አሁን ያለንበት ጸጥታ ነባራዊ ሁኔታ ከቦታ ቦታ ትንሽ ተንቀሳቅሶ ለመስራት ውስንነት አለ። በሱ በኩል የሚታይ ክፍተት አለ። ግን ይህንን ክፍተት ለመፍታት ወይም ለመፍታት ዝም ብለን አልተቀመጥንም። ከክልሉ ጋር ተቀናጅተን እኛ ተደራሽ ባልሆንባቸውም በየአካባቢ ያሉ የክልል ገቢዎች ባለስልጣን ተቋማት ጋር በመግባባት ከክልሉ ገቢዎች ባለስልጣን ጋር በመግባባት የህግ ማስከበር ስራዎችን በመስራት ደረሰኝ ያለ ደረሰኝ ግብይት የሚፈጽሙ ግብር ከፋዮችን በጋራ እነሱም እኛም ተቀናጅተን በመስራት ጥረት እያደረግን ያለንበት ሁኔታ ነው ያለ። ይህንን አይተን እንግዲህ በቀጣይ 6 ወራት እቅዳችንን ለማሳካት ጥረት እናደርጋለን ብለን እናስባለን። ከባለፈው አመት በተሻለ ሁኔታውን በየከተሞቹም የህግ ማስከበር ስራዎችን ጎንደር፣ ደብረ ማርቆስ፣ እንጅባራ፣ እዚሁ ባህር ዳርም ደረሰኝ ክትትል እያደረግን ያለንበት ሁኔታ ነው ያለ። ከነዚህ ውጭ ባሉም የኛ ግብር ከፋዮች በሁሉም የክልሉ ከተሞች፣ ወረዳዎች ስላሉ እዛ ተደራሽ አንሆንም። ይህንን ግን ከክልሉ ጋር ባለን ስምምነት መሰረት ያለ ደረሰኝ ግብይት የሚፈጽሙትን እንዲያስተምሩ፣ እንዲመክሩ
አልፎም ደግሞ ህግ ማያከብሩ ከሆነ ህግ የማስከበር ስራ እንዲሰሩ ሁሉ በጋራ እየሰራን ያለንበት ሁኔታ ነው ያለው። ግብር ከፋዩ በኦንላይን ወይም በሲስተም ተጠቅሞ ኦልሞስት 97-98% የሚደርሱ ግብር ከፋዮች በዚህ ኦንላይን እያሳወቁ ያለበት ሁኔታ ነው ያለ። እንደዚሁም ከክፍያም አንጻር እንደዚሁ ኦንላይን እንዲከፍሉ በኢፔይመንት እንዲከፍሉና በቴሌብር እንዲከፍሉ በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። በዚህም አበረታች ውጤት ተመዝግቧል። በተለያየ የታክስ አይነት የተለያዩ ግብር ከፋዮች አሉ። የንግድ ትርፍ ግብር የሚከፍሉ አሉ። ወደ 2998 ንግድ ትርፍ ግብር የሚከፍሉ ግብር ከፋዮች አሉ። የተጨማሪ እሴት ታክስ ደግሞ ወደ 1850 የሚደርስ የሚከፍሉ ግብር ከፋዮች አሉ። እነዚህን ታክስ አከፋፈላቸው ሁኔታ ስናይ ሁሉንም ታክስ አይነቶች በሰዓቱ እንዲከፍሉ በወቅቱ እንዲከፍሉ ከፍተኛ ጥረት እናደርጋለን። ይህንን በራሳቸው ፈቃድ በራሳቸው ተነሳሽነት በወቅቱ አሳውቀው የሚከፍሉ ግብር ከፋዮች አሉ። በተለያየ ምክንያት ደግሞ ወደ ኋላ የሚሉ ግብር ከፋዮች አሉ። እሱን እየተከታተልን እንዲያሳውቁ የምናደርግበት ሁኔታ ነው ያለ። ለምሳሌ የዚህን ዓመት የንግድ ትርፍ ግብር ወስደን የምናይ ወደ 2998 ግብር ከፋዮች አሳውቀው ይከፍላሉ ተብሎ ይጠበቃል። ከዚህ ውስጥ እስካሁን ድረስ 76.98% የሚሆኑት በወቅቱ አሳውቀው የከፈሉበት ሁኔታ ነው ያለ። ይህንንም በገንዘብ ስናይ ወደ 1.16 ቢሊዮን ብር አሳውቀው ከፍለዋል። ከዚህ ውስጥ ካሳወቁት ውስጥም በክፍያ ወስደን ስናይ ወደ 46.36% የሚሆኑት በክፍያ አሳውቀው የከፈሉበት ሁኔታ ነው ያለ። እዚህ ጋር አንድ ማይካድ ነገር ያከፋፈላቸው ሁኔታ ስናይ ምን ያክሎቹ በክፍያ ይከፍላሉ፣ ምን ያክሎቹ ያለ ክፍያ ይመጣሉ የሚሉትን ነገሮችን በደንብ መረጃውን ለይተን እንወስዳለን ወይም እናያለን። በዚህ መሰረትም ክትትል እናደርጋለን። በዚህ ስናይ ኦልሞስት ከ50% በላይ የሚሆኑ ግብር ከፋዮች በኪሳራ በባዶ የሚያሳውቁበት ሁኔታ አለ። ይሄ ማለት ድርጅት አይከስርም፣ ድርጅት ስራ አይኖረውም ማለት አይደለም። ሊኖር ይችላል በተለያየ አጋጣሚ። ግን ሪሊ ሁሉም ግብር ከፋዮች በዛ ልክ ነው ወይ ብለን ካየን ሰፊ ጋፕ እንዳለ እኛ የሚያየንበት ሁኔታ ነው ያለ። አንዱ ያለደረሰ ግብይት መፈጸም፣ ሁለተኛ ስራ እየሰሩ ያለማሳወቅ፣ እንዲህ አይነት ነገሮች አሉ። እነዚህን መረጃዎችን ለይተን ይዘን የተሻለ የህግ ማስከበር ስራ በመስራት ወደ ታክስ ስርዓቱ በተገቢው ጊዜ እንዲያሳውቁ በተጊዜው ጊዜ እንዲከፍሉ ጥረት እያደረግን ያለንበት ሁኔታ ነው ያለ። በመጀመሪያ ደረጃ ታክስ በወቅቱ ማሳወቅና መክፈል ትልቁ ጠቀሜታ ለግብር ከፋዩ ነው። ምክንያቱም በምንም ይሁን በምን አንድ ግብር ከፋይ ስራ እስከሰራ ድረስ ግዴታውን መወጣቱ አይቀርም። ነገር ግን በወቅቱ ካልከፈለ በወቅቱ ካላሳወቀ ከተጨማሪ ወለድ ጋር ከተጨማሪ መቀጫ ጋር አላስፈላጊ የሆኑ ወጪዎችን ጨምሮ እንዲከፍል ይደረጋል እና ይሄ ከመሆኑ በፊት ግብር ከፋዩ በወቅቱ ታክሱን አሳውቆ የሚከፍልበት ሁኔታ እንዲኖር እናበረታታለን። እኛም ያንን ስራ እየሰራን ያለንበት ሁኔታ ነው ያለ። ከተጨማሪ እሴት ታክስ አንጻር ወስደን ስናይ ወደ 78-79% የሚሆኑ ግብር ከፋዮች ካሉን በወቅቱ አሳውቀው የሚከፍሉበት ሁኔታ ነው ያለ። ያከፋፈላቸው ሁኔታ ግን ስናይ በክፍያ የሚመጡት ቁጥር በጣም አነስተኛ ነው። ይሄ በተለያየ ምክንያት ነው። አንዱ ህግ ባለማክበር፣ ደረሰ ግብይት ባለመስጠት፣ በወቅቱ ባለማሳወቅ ጭምር የሚፈጠሩ ችግሮች ናቸው። እነዚህ እነማን ናቸው የሚሉትን መረጃዎች ለይተን ይዘናል። ያን መረጃ ይዘን እየተከታተልን ወደ ታክስ ስርዓቱ እንዲገቡ እየሰራን ያለንበት ሁኔታ ነው ያለ። እኛ ማንደርስባቸው ቦታዎች ላይ ከክልሉ ጋር ተቀናጅተን እየሰራን አሁን ላይ በርካታ ግብር ከፋዮች ወደ ታክስ ስርዓቱ እንዲመጡ ብርቱ ጥረት እያደረግን ያለንበት ሁኔታ ነው ያለው።